ያው እንግዲህ በግብርና ዘርፍ በዕደ ጥበብ በእነዚህ ከጣውላ ከብረታ ብረት የሚገኙ ገቢዎች አሉና በከብት ማርለብ አለ፣ በከብት እርባታ አለ፣ የወተት ላሞች አሉ። እነዚህን ሁሉ እያደረግን የተለያዩ ገቢዎችን እንሰበስባለን። ተቋሙን ያው እንደ 50 25 የሚባል አለ፣ የክልል ድርሻ የሚላክ አለ። ያልከህ የተረፈውን ተቋሙ እንደጉምበትን የፈራረሱ ቤቶችን አይታችኋቸዋል። ሰኔ 7 በረዶና ጎርፍ ያወደመውን ይሄ የተሰሩ ነገሮች ከዛ የተሰበሰቡ ከክልል ድጋፍ የተደረገባቸው ናቸውና ተቋሙን ለመደጎም በራሳችን አቅም እየተንቀሳቀስን የሚታዩ ገቢዎች በርካታ ገቢዎች ገብተዋል። በሮችን አድልበን የገና አካባቢ ስለተሸጡ ነው አሁን ላይ ያልተገኙትና በርካታ በሮችን አድልበናል፣ ሽጠናል። ከ500 ሺህ ብር በላይም ገቢ አግኝተናል። በእነዚህ ዘርፍ ብቻ ማለት ነው። በግብርናው ዘርፍ እንኳን የተለያዩ ፍራፍሬዎች አሉ፣ አትክልቶች አሉ። እነሱ ላይም አሁን ያያችሁት ገቢ የተሰበሰበበት ያለ እና በርካታ ገቢዎችን እንሰበስባለን እናደርሳለን ለሁሉም። የተለየ የኛን ከዕደ ጥበብ 25% ከግብርናና ከአስተዋጽኦ የሚለው 50% አለ ለክልል ድርሻ ሁሉ እየላክን በርካታ ገቢዎች የምናገኝበት ዘርፍ ነውና ግብርናውን አጠንክረን አሁን የአሳ እርባታ ራሱ ለመጀመር ያው በስራ ላይ ያለበት ሁሉ ሁኔታ ነው ያለና እነዚህን የተለያዩ ስራዎችን ገቢ የሚያስገኙ ስራዎችን ከአትክልቱ ከቲማቲሙ ከጎመኑ ከቆስጣው ከቀይ ስሩ ኢቭን ማንጎዎቹ ሙዞቹ እንታዩዋቸው አዲስ ዝርያ ከከተማ ግብርና ጋር እየተነጋገርና ቡናዎችን አዲስ ዝርያ ሙዞን አዲስ ዝርያ ሁሉ የቀየርንበት እነዛ ባህላዊ አትክልቶችን ብዙ ውጤት የማይሰጡትን ያስወገርንበት ሁሉ ነገር ነው ያለውና እዛ ላይ ተሻለ ገቢ ያገኘን ነው። ወደፊትም ገቢ የሚያስገኙ ስራዎችን ከዚህ ከተማ ግብርና ከሚባለው ጋር እነዚህ ስራዎች እየሰራን ወደፊት የተሻለ የሚሆንበትን ጭምር እየሰራን ታራሚዎችን በዛ ዘርፍ እየሰለጠኑ በቲዮሪም በተግባርም እያዩ የሚሩበት አጋጣሚ ነው ያለነው ማለት ፈልገው